ኩበትን ነገር ምከነስለው ይቆን ማይም የሚያሰኝሽ ነው አው ሰሚ ልንገርሽ አው ተራስ ተጥብየሽ ነበር ራስሽ እንዳረክሽ አርገሽ ጨርሽ ብዬ ማለት ነው አሁን ነገርኩሽ አልሰጥሽም ምንም ብታወሪ አልሰጥሽም የዚህኛው ግን አሁን እነግርሻለሁ አዳምጪ ያቺኛው መጀመሪያ ሪስቲቱን ትላ እኔም የምፈልገው በውስጥ በር ዘግቼ አልቅሽ ብቻን ከሚወጣል ህዝብ ሰምቶት ቢዩ ችግር የለውም እኔ ነገ ሰርቼ አገኘዋለሁ አዲስ ነገር አልተናገርኩም እኔ ነገ ሰርቼ አገኘዋለሁ ሀያት ጤና ይስጠኝ እንጂ አንቺ የኔ ሀቅ የአረብ ሽንት ቤት አጥቤው ለአንድ ቀን ለሰከንድ እንኳን ወላሂ እኔ የዛን ሰዓት ሚዲያ ላይ ስላዩዋ ብቻ እኮ ነው ያመንኳት አላቃት አታቀኝ ችግሬን ነግሬያት የእናቴ ሞገና የዛን ቀን አዲስ ነው ገና አራተኛ ወሯ ነው ሁሉን ነገር ነግሬያት 4 ወር ድረስ አንድ ነገር የተናገርኳት የለም ከመለመኑት አንድ ነገር ከ4 ወር በኋላ ነው ምክንያቱም ማዳምሽ የምትለው ለምንሽም ማጣቂ ቪዛውን ስከለክልሽ ነው ከዛ በኋላ ወሬ ጀመርሽው እኔ አሁን ማሰማት ካለብኝ እያንዳንዱ ከመጀመሪያ መጨረሻ ቦይስ እኔም ያንቺም ባለ ችግር የለውም እያንዳንዱ መረጃችን አለ እኔ ምን እንዳልኩሽ አንቺ ምን እንደመለሽልኝ ሲጀመር አንድም ቀን አሁን እየነገርኩሽ እኮ ነው እኔ አሁን በግልጽ እኮ እየነገርኩሽ ነው በግልጽ እየነገርኩሽ ነው አይደለ አልሰጥሽም ማዳምሽ ተሰሰኝና አፍሽን አትክፈቺ ምናምን እያልሽ ተመሳደብ አንድም ከፍሎ መሳደብ እኮ የለም ሀቢብቲ አዎ ከፍሎ መሳደብ የለም ለስራ ነው እንጂ የከፈልሽኝ እንድኖርበት ወይም እርዳታ አልሰጠሽኝም እኮ ለስራ እኮ ብሰጥሽ ታዲያ ሰጥሽ ማሳየት ነው አካልሰራሽ ደግሞ ስርዓት አድርገሽ ስታዳምጪ ስርዓት አድርገሽ ስትጠብቂ ያንቺ ደግሞ እንደሌሎቹ እንኳን አይደለም የሰው ሁሉ በተዘጋበት ሰዓት የተዘጋ ነው ሲሪዝ ዝግ አልመልስም ያቺኛውን ልጅ መብረቁ ንገራት ሪሲቱን ትላክ ከሪሲቱ ስር አሁን የሚገባበትን አካውንት ትላክና ሙኒት በዚህኛው ሪሲት ያስገባውልሽን ብር በዚህ ያስገቢልኝ ምናልባት የስሙ አይነት አንድ አይነት ከሆነ ነገ ተጠያቂ ላለመሆን ማለት ነው አሁን የሚገባበት አካውንትና በፊት የላከችበት አካውንት አንድ አይነት ከሆነ ካልሆነ ተጠያቂ ላለመሆን ለኔ ስለሚጠ መልስ መስጠት የምትችል ከሆነ ሙኒት ይቅርታ እኔ በሚዲያ ስሟንም ጠርቼም አላቅም አንተ ጋር ከመጣው ወር አልፎኛል እኔ ብዙ ቁስል አለብኝ ሰው የማያውቀው ፈጣሪ የሚያውቅልን እኔ ብዙ ችግር አለብኝ ሽማግሌ ልክ ያለው እኔ አንድ ትርፍ ቃላት እዚህ ተናግረልኝ ስትል መረጃ ታንጣ ሰው ሽምግልና ልክ ያለ ማድረግ ያለብኝ እንደሌላ ሰው ሚዲያ ላይ ወጥቼ እንኳን አልተናገርኩም ምክንያቱም እኔም እሷ ግን ነገ በወድቅ ትደርስልኛለች የሚለው የእሷ ብዙ ነገሮች አርግታለች ብዙ መልካም ስራ ሰርታለች ይህንን በማለት ስሟን ጠርቼ አላውቅም ምክንያቱም ነገ ከወደቅኩ ብትጠራ ትመጣለች የሚለው ስለማስብ አንተንም ሰው ከዚህ የተለየ ቃል ተናግሬ እንደው ትናገራለህ የምትቆመው ለእውነት ነው ስንት ብር ነው መሲ የተበላሽው አንቺ ጋር ስንት ነው የተበላሽው አንቺ 3200 ድርሃም በኢትዮጵያ ስንት ነው የኔንም ህይወት አበላሽታኔ ይሳካልኛል ብዬ እኮ ነው የዛን ሰዓት ወላሂ እናቴ በሞተች በአራተኛ ወሯ ነው አገር ገብቼ መጥቼ ብዙ ነገር አድርጌ ሁሉንም ነገር ነግሬያታለሁ እንደ ሴት ትረዳኛለች ብዬ ግን በደካማ ጎን የተጠቀመች ችግሬን ሁሉ በደንብ ካዳመጠች በኋላ ብቻው ኦኬ አንድ ልጅ አለች በተደጋጋሚ አንዳንድ ሺህ ቁጥር እየጻፈች አለች ማስገባት አልቻለም አንድ ሺህ ቁጥር ነው አንድ ቁጥር ነው እና ያው በህዝብ ፊት ተቅረብና በቃ አውጥቻለሁ የምትለውን እኔ ላላ ሰጥቻለሁ ሁሉንም የተባባልነው ለአንድ ወር ነው ስማ ሙሉ ስማቸውና ለአንድ ወር ነበር ሰሞች በሙሉ ይምጡ ያውሩና ከዛ በኋላ መታ መልስ መስጠት አለባት ይሄንን አደርጋለሁ ትበል ሁሉም ተበላን የሚሉ ሰዎች ይምጡና ይናገሩ ተንፍሰው ያለባትን ገንዘብ ተወቀው ከዛ በኋላ ፕሮግራም ታድርግ እነዚህ ሰዎች እያለቀሱ ለሷም አይቀናትም እንዴ
እንዴት ነው እንደዛ የሚሆነው? ትምጣና በዚህ ቀን እሰጣለሁ ትበል። በቃ አጭር ነገር መተንፈስ ይፈልጋሉ፣ የሚያዳምጣቸው ሰው ይፈልጋሉ። መብረቁ አንተ ባትኖር እነዚህ ሰዎች እኮ ብዙ ነገር ነው እንግዲህ። አሁን አየህ መሲ ስታለቅስ አየህ አይደለም? እንደዚህ አይነት ማንም አይሰማንም። ወላሂ ነው የምልህ ማንም አይሰማም። ሰማኝማ ሁሉም የእሷ ግሩፖች ናቸው። እኔ እንደ ጓደኛ በመሲ ጋር ኔቨር እንደዛ የሚባል ነገር የለም። ለሀቅ ነው። ይኸውልሽ መብረቁ ለሀቅ ባይሆን ቤቱን ከፍቶ ምንድን ነው ብላችሁ ሊላቸው አይችልም። ልንገርሽ ምንም ማድላት የለም። ወዳጃቸው በደህናው ጊዜ ጥሩ ታደርጋለች፣ በአንድ ጊዜ ደግሞ መጥፎ ካደረገች ደግሞ ህዝብ ቢፈርዳት ይችላል እኮ። ወላሂ ማንም ሊሰማን አልቻለም። ማንም እንዲያው አንድ ሀቢባ እንኳን ነፍሰ ጡር ነው ያለችው። ሳራ ቤት ብልብል አላስገባኝ ብላ ቀርታለች። ብልብል ሙኒትን ፈልጌ ነው እዛው ተቀምጣ ለመወያየት እባክሽ አስገቢ ብላ ማንም የሚሰማን የለም። ሙነር ነው ማንም የሚሉ ልጅ የእንትን ግሩፕ የወንዶች ገብቼ ብለምነው እሺ በውስጥ ብሎ ሲያበቃ በኋላ ብሎ ካረገ አንድ የሚሰማን ማንም የሚሰማን የለም። የሆነ ሰዓት ላይ በሌላ አካውንት ገብቼ ልክ ድምጼን ስትሰማና ስሟን ብቻ ሳነሳ ራሷ ናት የቦለከችኝ። የዛን ሰዓት የሳሪ ወጣት የሚደርስብን ማስፈራሪት ዘንግታችኋል ማለት ነው የሚል ጽሑፍ ተጣፍን። የሚደርስብን ማስፈራሪት መሞቻሽ ደረሰ። የእሷን ስም ታነሳሽ መሞቻሽ ደረሰ አለ። ይቅርታ የዘግጥን ያለች መስሎኝ ነው። አውሪ እሺ በቃ አውሪ። አይተንፍሱ ምክንያቱም ሲተነፍሱ ይወጣላቸዋል መሰለኝ። እኔንም በጣም አሰቃይተውኛል በውስጥ ወላሂ በጣም አሰቃይቻለሁ። በነገራችሁ ላይ እኔ ምናምናቸውና ተበላን ያሉት በሙሉ ይውጡና ያው ይስማ። እሷም ደግሞ ተወቀው፣ ይህን ተወቀው፣ መፍትሄ ትፈልግ። አንድ ነገር ማድረግ የምትችለው ማስረጃ ያላቸው ሰዎች ከሆኑ በማስረጃቸው ገንዘባቸውን ላይኖራት ይችላል ምናልባት፣ ግን መክፈል ያለባትን ነገር ተወቀው። ለምን እነዚህ ስለም ብሎ ያለቅሳሉ እንዴ? ወደ ሚዲያ ሲመጡ እኮ እነዚህ ሰዎች እኮ በቃ መፍትሄ እናገኛለን ብለው ነው። ደግሞ ማንም የሚሰማን አትበሉ። ያው መብረቁ ከፍቶ እየሰማችሁ ነው አይደለም እንዴ? ስለዚህ ማንም የሚሰማን የለም አትበሉ። ያው ወንድሜ እሱ ብቻ ነው የተቀበለን። ልንገርህ እሱ ነው የተቀበለኝ። አላህ ጀዛውን ይክፈለው። እሱ ነው የተቀበለኝ። ሌሎቹን እየነገርኩ ነው። መሲም በውስጥ አወራኋት። እባክሽ እንደ ጓደኛ እኔ ሚዲያ ላይ እሷን መክሰስ ምናምን አይደለም። በጣም አከብራታለሁ፣ በጣም እወዳታለሁ። በቃ እኔ እንደዚህ ችግር ላይ ስለሆንኩ ይጠይቅልኝ። ከተስማማን የምንስማማበትን ጉዳይ ያለ መግባባት ተፈጠረ ያስቀየምኳትም ነገር ካለኝ በእናንተ ፊት ይቅርታ ጠይቃታለሁ ብዬ እንትን አልኳት። እኔ ለእናንተ እኮ ተቀጥሬ አይደለም የምሰራው ምናምን ብላ እንደውም አመናጭቃኝ እጠይቃታለሁ አለች። በዛው ጸጥ ብላ ቀረች። እሷ ወዳው ደውላ ጓደኞቼ ጋር እየገባች ስሜን በምታጠፊበት ዋጋ አስከፍልሻለሁ ብላ እንደውም ዝታብኝ ነው የዘጋችው ማለት ነው ስትደውላ። ለምን ይሄን ያህል ቆይ ሰው በየዋህነት አምኖ የሰጠውን የሚዲያ ላይ የምሰራቸው ስራዎች አሳምነው ነው አይደል? እንግዲህ ጋርጌ የሰጠኋት የሁሉ ብር ይሳካልኛል ብዬ ለምን በዚህ ልክ ግን ሰው ልንገራችሁ። ዱባይ በተለይ ይኸውልሽ እናቱን በተለይ ዱባይ ያላችሁ ልጆች አንድ ነገር ፎቶዋን እንዳትለጥፉ እሺ። ፎቶ ምናምን መለጠፍ የለም። ፎቶዋን እንዳትለጥፉ ትሆነጅላቸዋለች። ምንም ነገር ማለት የለም። አሁን መብረቁ ጋር መታቸዋል። ከዛ በኋላ እንጠራታለን። መታ መልስ መስጠት አለባት። ይሄ ቀልል ነገር አይደለም። አለዛ ያው ሚዲያው ነው የሚቀባበላት። ጥሩ አይደለም። እኔ እንኳን አይደለም የሷን ፎቶ ማለት አይደለም ገስት ላይ ራሱ ገብቻ ሩቻ አላውቅም። ወላሂ እኔ በዚህ ለገንዘብ ጉዳይ ነው ዛሬ ስቀናብኝ የወጣሁት። ማን ነው እያወራ ያለው? እኔ ነው የማወራው ያለሁት። እኔ የምትሰራው ስራ እኔ በእነሱ ጉዳይ እንደዚህ ምናምን ሌላ ነገር የለኝም፣ ግን የምትሰራው ስራ እከታተላለሁ። ብልህ ነህ፣ ጎበዝ ነህ። በጣም ነው የሚያሳዝኑት እውነት እነዚህ እህቶቻችን። ግን ደግሞ ማለት ያው ከሰው ላይ ያሸንፉ ይችላሉ። 10 ሺህ ከአንድ ማለት ለእነሱ ቀላል አይደለም። ስንት አመት ሰርተው የሚያገኙት ነው። እና ሁሉንም መዝግባቸው እና መጀመሪያ በብልህነት፣ ምክንያቱም እነሱ ከሰው አያሸንፉም፣ አቅም የላቸውም። ገባ? በጣም ነው የሚያሳዝኑት እውነት። ስለዚህ መጀመሪያ አንተ መዝግባቸው እና በብልህነት ተጠቅመ በሚያውቋት ሰዎች በምናምን አድርገህ እንድትመልስላቸው አድርጋቸው ፕሊዝ። ንግግር ደግሞ እናንተ ደግሞ ብራችሁ እስከሚመለሰላችሁ እስከምታገኙ ንግግራችሁን አሳምሩ። ምክንያቱም በቃ ምንም አቅም የላችሁም፣ አታሸንፉም። ስለዚህ ብልሃት ተጠቀሙ ለማለት ነው። አመሰግናለሁ መብረቅ ወንድሜ። እሺ ቴንኪው። እሺ ሌላ ሌንትና አለች
ካለሽ ጻፊ ያልኩ እንደ አንድ ሺህ ቁጥር ጻፊና ግቢልኝ። መብረቁ ስለ ሁሉም ነገር አልሐምዱሊላህ የምትላለች ከታች አስገባት። እሺ 9 ሰው ነው ያለው አይደል? መብረቁ እኔን ያናገረችኝ ልጅ አንዴማ እኔን ያናገረችኝ ልጅ ማነሽ? ስምሽ በአረበኛ ያለው ልጅ አንቺ ነሽ? አካውንትሽ አይደለም በሌላ ነው ያናገርሽኝ? ሌላ ልጅ ነው በሌላ ተምርዬ እኔ አውርቼሻለሁ። በጽሁፍ ነው ያወራሁሽ። በውስጥ በቲክታክ ይችላል። አይላረጋግጥ ነው ውስጥ ስገባ ምንም መልዕክት አላስቀመሽልኝም። በዚህ ነው ሌላ እንደዚሁ ሌላ እንዳትሆን ብዬ ነው። ኦኬ እሺ። በሌላ አውርቼ በጆከር ጋር ራሱ እንትኑ ዝግ ነው እንጂ ያልጻፍኩበት የለም። ወላሂ ማንም ሰው የሚቀበለኝ አጥቼ መጨረሻ ላይ መብረቁ ነው የተቀበለኝ እና እኔ ነኝ የጻፍኩልሽ። ያ እኔማ የሚቀርቧት ሰዎች ስላሉ በእነሱ በኩል አናግሪያት ብርሽን እንድትሰጥሽ ነበር። ያው እዚህ መተሻል። ቅድም እኔን ምክንያት አድርጋ የእናንተን ብር ላለመክፈል የሄደችበት መንገድ ነው። እኔ በነገራችን ላይ መብረቁ እኔ በዙሪያዋ ያሉ ሰዎች ጋር ሁሉ እኔ የራሴ ጥያቄ ስላለኝ እኔ በራሴ እንዴት አድርጌ ሌሎችም የተበሉ ሊኖሩ ስለሚችሉ እኔ በራሴ የሚሄድበት መንገድ አለኝ። አንተ ግን በዚህ ጉዳይ ባታቆም ደስ ይለኛል። ይኸውልህ አሁን ስለ ሙኒት ከዛሬ በኋላ ምናምን ብልሃል። ኖ ከጀመርከው እነዚህ ልጆች እስከሚሰጡ ድረስ ሌሎችም ሰዎች ኢንቮልቭ እንዳደረጉበት አድርገህ እኛም ተጋግዘን መጠየቅ ካለባት በጸባይ ካልሰጠቻቸው በደንብ መሄድ አለብን እስከ ጥግ ድረስ ገብቶሃል። እኔም አግዛለሁ ከጎን ነኝ። እኔ በራሴም እጠይቃታለሁ ሙኒትን። ቅድም አንቺ ምናምን ብላ እኔ ዱባይ አይደለም የምኖረው ደግሞ ከያዝኩኝ እስከምን ጥግ ድረስ እንደሚሄድ